የመድፈኞቹ አርሰናሎች የቆመ ኳስ አሰልጣኝ ኒኮላስ ጆቨር እጅግ በጣም አስገራሚና አነጋጋሪ የሆነ ውል እንግዲህ በኮንትራታቸው ውስጥ ተካቶላቸዋል። ይህ እንግዲህ የኮርናው አሰልጣኝ ኒኮላስ ጆቨር ምንድነው በኮንትራት ውስጥ የተካተተለት? ምንድነው የሚያስገርመው? አርሰናል ዝም ብሎ ከኮርና ግን የሚያስቆጥረው ለካ ለዚህ ነው የሚለውን በጣም አስገራሚ መረጃ እነግራችኋለሁ። ከዛ ባለፈ ደግሞ የአርሰናሉ የተከላካይ ስፍራ ተጫዋች ፔሮ ሂንካፔ ምድር ላይ ምንም አይነት ጫና ቢመጣ መቋቋም እንደሚችል ተናግሯል። አሁን ላይ ጫና አለባቸው የአርሰናል ተጫዋቾች የዋንጫ ጫና መቋቋም አይችሉም በሚል እንግዲህ በየማህበራዊ ሚዲያው በየትልልቅ የሚባሉ ሚዲያዎች ጭምር አርሰናሎች ተጫዋቾቹ የዋንጫ ጫናን መቋቋም አይችልም በሚል እንግዲህ እየተተቹ ባሉበት ሰዓት ፔሮ ሂንካፔ በጣም የሚገርም ነገር ተናግሯል። በሌላ በኩል ዴክላን ራይስ ከቼልሲ ጋር በነበረው ጨዋታ ኮርና ያሻማበት መንገድ ብዙዎችን እያነጋገረና አንዳንድ ፎቶዎች እየተለቀቁ ይገኛሉ። እነዚህን እንግዲህ ወሳኝ መረጃዎች ከሌሎች በጣም ተጠባቂ መረጃዎች ጋር እንደተለመደው በአማረ መልኩ ወደ እናንተ የማደርስ ይሆናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግና ቤተሰብ በመሆን በየዕለቱ መድፈኞቹን የተመለከቱ ወሳኝ መረጃዎችና በስተመጨረሻ ደግሞ የሌሎች ቡድኖችን መረጃ ማግኘት ትችላላችሁ ማለት ነው። በቀጥታ እንግዲህ ወደ መረጃዎቹ ነው የምወስዳችሁ። እንግዲህ አርሰናል በጣም በብዙዎች ዘንድ የሚተችበት በበርካቶች ዘንድ ደግሞ በጣም የሚሞካሽበት የሚደነቅበት አንድ ነገር አለ በዘንድሮው የውድድር ዓመት እሱም ኮርና ነው። ሴት ፒስ እንግዲህ የአርሰናል ኤምሬት ስቴዲየም ላይ አርሰናል ኮርና ወይም ከቆመ ኳስ ግብ ሲያስቆጥር የአርሰናል በኤምሬት ስቴዲየም የሚገኙ ደጋፊዎች ሴት ፒስ አጌን እያሉ ሲዘምሩ ሰምታችኋል ብዬ አስባለሁ። ታዲያ በድጋሚ ከቆመ ኳስ አስቆጠርን የሚለው የህብረ ዜማ እንግዲህ የአርሰናል ደጋፊዎች ዘንድሮ እጅግ በጣም ተወዳጅ ሆኖ በየማህበራዊ ሚዲያው በየቲክቶክ ብትገቡ የአርሰናል ደጋፊዎች እንግዲህ ሴት ፒስ አጌን እያሉ ሌሎችን የሚያናድዱበት የሚያበሽቁበት ምክንያት ሆኖላቸዋል። የሌሎች ደጋፊዎች ደግሞ አርሰናል ከኮርና ግብ ሲያስቆጥር እርር ድብን እንደሚሉ ይታወቃል። አርቴታ በነገራችን ላይ በዚህ ጉዳይ አንድ በጣም አስገራሚ ነገር ተናግረው ነበረ። ካስታወሳችሁ ምንድን ያሉት? የቆመ ኳስ ሳናስቆጥር ስንቀር ቅር ይለኛል፣ ከኮርና ወይም ደግሞ ከቆመ ኳስ ግብ ሳናስቆጥር ስንቀር ውስጤ ይከፋዋል ሲሉ እንግዲህ አርሰናል ከቆመ ኳስ ሲያስቆጥር እጅግ በጣም ደስተኛ እንደሚሆኑ ተናግረዋል። ብዙ የአርሰናል ደጋፊዎችም አሁን ሌሎችን ለማናደድ ሲፈልጉ አርሰናል ከኮርና እንዲያስቆጥር ይፈልጋሉ። የሌላ ቡድን ደጋፊዎች እና የሌላ ቡድን አሰልጣኞች ደግሞ ምንድነው የሚሉት? አርሰናል የእግር ኳስ ውበትን እያበላሸ ነው፣ በቆመ ኳስ ብቻ ነው ግን ማስቆጠር የሚፈልገው እያሉ እንግዲህ ለመተቸት ይሞክራሉ። የሊቨርፑል አሰልጣኝ አርነ ስሎት ራሱ በነገራችን ላይ በትላንትናው ዕለት የፕሪሚየር ሊጉን ውበት እያጠፉት ነው፣ አንዳንድ ቡድኖች ከቆመ ኳስ ብቻ ግቦችን እያስቆጠሩ ሲሉ በቀስታ አርሰናልን ለመናገር ሙከራ አድርገው ነበረ። የሊቨርፑል አሰልጣኝ በሚያስገርማችሁ ሁኔታ ባለፈው ሳምንት ዌስትሃምን እንኳን ሲያሸንፉ ሊቨርፑሎች ብዙ ኳሶችን ከኮርና አስቆጥሯል። ቨርጂል ቫን ዳይክ ከኮርና ያስቆጠራትን ግብ ማንሳት እንችላለን። ነገር ግን አርነ ስሎት ከምን ተነስተው ይህን ለመናገር እንደፈለጉ ብዙዎችን እያስገረመ ቢገኝም የፕሪሚየር ሊጉን ውበት እየጠፋ ነው ሲሉ ተናግረዋል። አርሰናል በዚህ የሚተች ቡድን አይደለም። ለእግር ኳስ ውበት በፕሪሚየር ሊግ እግር ኳስ ውበት ውስጥ እንደ አርሰናል ውብ እግር ኳስ የተጫወተ ቡድን የለም። አሁንም በአስፈላጊ ሰዓት እንደ አርሰናል ውብ እግር ኳስ መጫወት የሚችል ቡድን አለ ብዬ እኔ በግሌ አልጠብቅም። የአሰልጣኝ አርሰን ዌንገር ኢቨን የአሰልጣኝ ሚኬል አርቴታ ያለፉትን 2 እና 3 ዓመታት ስትመለከቱ አርሰናል ምን ያህል እጅግ ማራኪ እግር ኳስን እንደሚጫወት በደንብ ተመልክተናል። ስለዚህ አርሰናል በፕሪሚየር ሊጉ ተወዳጅ እንዲሆኑ ካደረጉ ሰዎች ውስጥ እኮ አንደኛው የመድፈኞቹ አሰልጣኝ አርሰን ዌንገር ነበሩና አርሰናልን ስለ ውብ እግር ኳስ ልንመክረው ወይም ደግሞ ልንነግረው የምንችል ይሆናል ብዬ እኔ በግሌ አልጠብቅም። ነገር ግን እንደ አስፈላጊነቱ ውጤት ዋንጫ መሪ ሆኖ መጨረስ ደግሞ ስትፈልጉ የሚያስፈልጋችሁን የጨዋታ ስታይል መጠቀም የግድ ይላል። አርቴታ እንግዲህ ፔፕ ጋርዲዮላ እንደዚሁም ሞሪኒሆ ለኔ አራያ ናቸው ሲሉ ይሰማሉ። አርቴታ ለዛ ነው ማጥቃት ሲፈልግ እጅግ በሚያስደንቅ ሁኔታ ያጠቃል። መከላከልና ጥንቃቄ ሲፈልግ እጅግ በሚያስጨንቅ ሁኔታ
ይከላከላል፣ ይጠነቀቃል። ስለዚህ በየትኛው መንገድ መጫወት የሚችል ቡድን ነው ብዬ አስባለሁ። ታዲያ ወደ ጉዳይ ስመጣ እንግዲህ የአርሰናል የቆመ ኳስ አሰልጣኝ ኒኮላስ ጆቨር ይባላሉ። ብዙዎቻችሁ ታቋቸዋላችሁ ብዬ አስባለሁ። እዚህ ምስሉ ላይም ያሉት ግለሰብ ማለት ነው ከአርቴታ አጠገብ። እኚህ ሰው እንግዲህ ሁሌ አርሰናል ኮርና ሲመታ ወይም ደግሞ የቆመ ኳስ ሲሻማ ቅጣት ምት ሲገኝ ካሜራው የፕሪሚየር ሊጉ የሻምፒዮንስ ሊጉ ካሜሮች ወደ እሳቸው ነው ቀጥታ ዞረው ምልክትና ትዕዛዝ ሲሰጡ የሚታዩት ማለት ነው። እኚህ እንግዲህ ኒኮላስ ጆቨር አርሰናል ዝም ብሎ ኮርና እንዲያስቆጥር እያደረጉ የሚገኙበት ሚስጥር ትላንትና ፈትለክ ብሎ ወጥቷል። እሱም ምንድነው? አርሰናል ከኮርና ግብ ባስቆጠረ ቁጥር አርሰናል ከኮርና እንደዚሁም ደግሞ ከቆመ ኳስ ማለትም አርሰናል ቅጣት አግኝቶ ከዛ የቆመ ኳስ ተሻምቶ አርሰናሎች ግብ ሲያስቆጥሩ በእያንዳንዷ ግብ ለኚህ የቆመ ኳስ አሰልጣኝ ቦነስ እንዲታሰብላቸው፣ አበል እንዲታሰብላቸው፣ ጉርሻ እንዲታሰብላቸው አዲሱ ኮንትራታቸው ላይ ተካቶላቸዋል። ስለዚህ ኒኮላስ ጆቨር በአርሰናል ቤት የፈረሙት አዲስ ኮንትራት ላይ ስታነቡ ምን የሚል አንቀጽ ታገኛላችሁ? አርሰናል ከቆመ ኳስ ግብ ባስቆጠረ ቁጥር በእያንዳንዷ ግብ ለኒኮላስ ጆቨር ጉርሻ ወይም ደግሞ አበል ወይም ደግሞ ቦነስ ይታሰብላቸዋል የሚል አስገራሚ አንቀጽ ታገኛላችሁ። ይህም እንግዲህ አንደኛ እሳቸው በደንብ ስራቸውን እንዲሰሩ፣ ግብ በተቆጠረ ቁጥር ከቆመ ኳስ እንዲደሰቱ፣ ገንዘብ እንዲያገኙ፣ የበለጠ ለነገ እንዲሰሩ ለማበረታታት የታለመ ሲሆን ኒኮላስ ጆቨር ታዲያ አርሰናል ከቆመ ኳስ ግብ ባስቆጠረ ቁጥር እኚህ የአርሰናል የቆመ ኳስ አሰልጣኝ ግለሰብ ቦነስ እንደሚያገኙ ተሰምቷል ማለት ነው። በጣም ስላስገረመኝና ፈገግ ስላሰኘኝ እንግዲህ ለእናንተ እንድትዝናኑበት እንድትማሩበት አርሰናል ዝም ብሎ ከኮርና ግብ የሚያስቆጥረው እኚህ አሰልጣኝ እንግዲህ ዝም ብለው የሚጮሁት ቦነሱም ጭምር ስላለ ነው። አንደኛ ፕሮፌሽናቸውም ነው፣ ሁለተኛ ደግሞ ቦነሷም እንዳለች እንድታውቁ ስለፈለኩኝ ነው ማለት ነው። በጣም እንደምትዝናኑበት ይህንን መረጃ እርግጠኛ ነኝ። ሌላኛው የፔሮ ሂንካፔ ጉዳይ ነው እጅግ በጣም እያስደነቀኝ። ፔሮ ሂንካፔ እንግዲህ አንድ ንግግር አድርገዋል። ንግግሩ በጣም ተገቢና ትክክለኛ ንግግር ነው። በተለይ ለአርሰናል ተጫዋቾች ከፍተኛ የሆነ በራስ መተማመንን የሚጨምር ቀና እንዲሉ እንዳይደነግጡ እንዲበረቱ ማድረግ የሚችል ከፍተኛ የሆነ ንግግር ነው። ምንድነው? እንደምታውቁት በፕሪሚየር ሊጉ ትልልቅ ቡድን የቀድሞ ተጫዋቾችን ጨምሮ ትልልቅ የሚባሉ የእግር ኳስ ተንታኞችን ጨምሮ አርሰናል ላይ ጫና የሚያሳደሩ ንግግሮችን ሲናገሩ እንመለከታለን። በቴሌቪዥን መስኮቶች ላይ፣ በሶሻል ሚዲያዎች ላይ የአርሰናል ተጫዋቾች ጫናን መቋቋም አይችሉም። ዋንጫ ጋር ሲደርሱ ይፈራሉ፣ ይበረግጋሉ። የዋንጫን ጫና መቋቋም የማይችሉ ተጫዋቾች ናቸው አርሰናል ቤት የሞሉት የሚል ንግግር በብዛት እንሰማለን። ታዲያ ፔሮ ሂንካፔ እኔ ጫና የሚባል ነገር አላውቅም፣ አይደለም ይሄ የዋንጫ ጫና ይቀርና በህይወቴ የማትገምቱት እጅግ በጣም ከባባድ ቀናቶችን አሳልፍ ያለው እጅግ በጣም የምወደው አጎቴ እንኳን በኢኳዶር በአጋቾች በማፊያዎች በሽፍታዎች ታግቶብኝ 1 ሚሊዮን ዩሮ ከፍዬ አስለቅቅ ያለው ያኔ እንኳን ጫና አልተሰማኝም። አጎቴን ሊገሉት ሽፍታዎች ብር ካላመጣችሁ ሲሉ እንኳን ጫና አልተሰማኝም። ስለዚህ በዚህ በዋንጫ ጫና ይደነግጣል፣ ይበረግጋል ብላችሁ አስባችሁ ከሆነ ተሳስታችኋል ሲል እንግዲህ ፔሮ ሂንካፔ ምንም አይነት ጫና እንደማይሰማውና የአርሰናል ተጫዋቾች ለሁሉም ዋንጫ ዝግጁ እንደሆነ ተናግሯል። እንደምታውቁት ፔሮ ሂንካፔ ከጀርመኑ ክለብ ባየር ሊቨርኩሰን በውሰት ነው የመጣው። ይሄ የውሰት ውል ግን ቋሚ እንደሚሆን ነው የሚጠበቀው በክረምቱ ላይ። ምክንያቱም በአርሰናል ቤት እጅግ በጣም ድንቅና አስገራሚ ጊዜያትን ነው እያሳለፈ የሚገኘው ይህ ድንቅ ተከላካይ ማለት ነው። ለዚህም ታዲያ ፔሮ ሂንካፔ ምንም አይነት ጫና ቢመጣ መቋቋም እንደሚችልና ለአርሰናል ደጋፊዎች እንደዚሁም ለቡድኑ ዋንጫን ለማምጣት ከየትኛውም ጊዜ በላይ ተጋድሎ እንደሚሰራ ተናግሯል ማለት ነው። ይህ በጣም ለአርሰናል ተጫዋቾች ትልቅ ጥቅም ያለው ንግግር ነው። በእርግጥ ይኸውላችሁ አንድ ኳስ ተጫዋች ስትሆኑ ከተለያዩ ነገሮች ትገለላላችሁ ማለት አይደለም። እጃችሁ ላይ ስልክ አለ፣
እነዚህ ተጫዋቾች እጃቸው ላይ ስልክ አለ፣ ኢንስታግራም ይጠቀማሉ፣ ቲክቶክ ይጠቀማሉ፣ ዜናዎችን ይመለከታሉ። ታዲያ እነዛን ሲመለከቱ ስለ አርሰናል የሚጻፉ ስለ ተጫዋቾቹ ስለ ራሳቸው የሚጻፉ ነገሮችን ያነባሉ። ስለዚህ በነዛ ነገሮች ጫና ውስጥ እንዳይወድቁ፣ በነዛ ነገሮች እንዳይሸበሩ፣ እንዳይደነግጡ እንዲህ አይነት ወኔ ያለውና የሚያበረታታ ተጫዋች ያስፈልጋል። በተለይ እንዲህ የውድድር ዓመቱ መጠናቀቂያና ፕሪሚየር ሊጉም ሆኑ ሌሎች ውድድሮች ሊጠናቀቁ ሶስትና ከዛ በላይ ያነሱ ወራቶች ምናልባት በዛ ቢባል እንኳን ወደ 4 ወራት ብቻ የቀሩትን እያንዳንዱን ውድድር ዋንጫ ለዛውም እጅግ በጣም ተቃርባችሁ ባላችሁበት ሰዓት እንዲህ አይነት ጫናዎች ሲመጡ መቀበል አያስፈልግም። በጣም ጠንካራ መሆን፣ ወደፊት ብቻ መመልከት፣ ከዙሪያ የሚመጡ ጫናዎችን አለመስማትና ጆሮ ዳባ ብሎ ራስ ላይ ብቻ ትኩረት ማድረግ የግድ ያስፈልጋል። ስለዚህ ፔሮ ሂንካፒ የተናገረው ንግግር እጅግ በጣም ለአርሰናል ተጫዋቾች ጠቃሚ ነው ብዬ አስባለሁ። አርሰናል እንግዲህ እንደምታውቁት በኦፕታ ሱፐር ኮምፒውተር በሁሉም ዋንጫዎች በሚሳተፍባቸው 4ቱም ዋንጫዎች ኦፕታ ሱፐር ኮምፒውተር ቅድመ ግምት የሰጠው ለአርሰናል ነው። ኦፕታ ሱፐር ኮምፒውተርን ብዙዎቻችሁ ታውቁታላችሁ። ዳታ ይገባለታል ወይም ደግሞ የአንድ ቡድን መረጃዎች ይገቡለታል፣ የሁሉም ቡድኖች መረጃዎች ይገቡለታል። ከዛ በኋላ እነዛን መረጃዎች በደንብ ከተመለከተ በኋላ ለአንድ ዋንጫ ይገምታል ማለት ነው። በዚህም እንግዲህ በገቡለት ዳታዎች መሰረት የሁሉንም ቡድኖች ዳታ ተመልክቶ የሁሉንም ቡድኖች መረጃ፣ ውጤቶች፣ ግቦች፣ ሽንፈቶች፣ ድሎችን ከተመለከተና ካወረደ በኋላ ግምቱን ሲያስቀምጥ አርሰናልን በሁሉም ውድድሮች የዋንጫ ቅድመ ግምት ሰጥቶታል። በሻምፒዮንስ ሊጉ ከነ ባየር ሙኒክ፣ ከነ ባርሴሎና፣ ከነ ሪያል ማድሪድ እና ማንቸስተር ሲቲ በላይ ቅድመ ግምት የተሰጠው ለአርሰናል ዋንጫውን ያነሳል ብሎ በኦፕታ ሱፐር ኮምፒውተር። በፕሪሚየር ሊጉ አሁንም 66% የፕሪሚየር ሊጉን ዋንጫ ያሳካል ተብሎ እንግዲህ ቅድመ ግምት የተሰጠው ቡድን አርሰናል ነው። አንዳንድ ጊዜ እንደውም ኦፕታ ሱፐር ኮምፒውተር ወደ 80 ወደ 70 ጭምር ይህንን ቁጥር ከፍ ያደርገዋል። በኤፍኤ ካፕ ከሁሉም ቡድኖች ቅድመ ግምት የተሰጠው ሲቲን በመብለጥ አርሰናል ነው የኤፍኤ ካፕ ዋንጫን ያሳካል በሚል ማለት ነው። በካራቦ ካፕ እንኳን ካራቦ ካፕ አርሰናልና ማንቸስተር ሲቲ የዋንጫ ተጋጣሚ እንደሆኑ ይታወቃል። ዊምብሌ ላይ ማርች 22 ማለትም በጣም ከጥቂት ቀናት በኋላ አሁን ለምሳሌ ይህ ዜና ወደ እናንተ የሚደርሰው ማርች 3 ነው በፈረንጆቹ። ከ19 ቀናት በኋላ የዋንጫ ፉክክር በዌምብሌ ስቴዲየም የዋንጫ ጨዋታቸውን ያደርጋሉ አርሰናልና ማንቸስተር ሲቲ የካራቦ ካፕ። ታዲያ ኦፕታ ሱፐር ኮምፒውተር ይህንን የካራቦ ካፕ ዋንጫ አርሰናል በ55% ያሳካል ብሎ ቅድመ ግምቱን ሲያስቀምጥ ለሲቲ ደግሞ 45% ነው የሰጠው። ስለዚህ በአራቱም ዋንጫ በቻምፒዮንስ ሊግም በኤፍኤ ካፕም በፕሪሚየር ሊግም እንደዚሁም በሌሎቹ ዋንጫዎችም ያልጠቀስኩት ካለ ካራቦ ካፕ፣ ኤፍኤ ካፕ፣ ቻምፒዮንስ ሊግ እና ፕሪሚየር ሊግ አርሰናል ያሳካዋል ሲል ቅድመ ግምቱን አስቀምጧል ማለት ነው። እንግዲህ ወደ ዲክላን ራይስ ኮርና ስወስዳችሁ በትላንትናው ዕለት አንዳንድ ሚዲያዎች ዲክላን ራይስ በቼልሲው ጨዋታ ያሻማት ኳስ ከኮርናዋ መምቻ ኮርና ላይ ክቧ የተሰመረችው ጋር ወጣ ብላን የተሻማቸው እና የእንግሊዝ ዳኞች ካሁን በኋላ አርሰናሎች ኮርና ሲያሻሙ እንደዚህ አይነት ብልጠቶችን ስለሚጠቀሙ ትኩረት ማድረግ አለባቸው የሚል የተለያዩ ልጥፎችን ሲፖስቱ ነበር። እስካሁን ድረስ የተረጋገጠ ነገር የለም። ትክክለኛና ታማኝ የሚባል የመረጃ ምንጭ አይደለም እነዚህን ምስሎች ያጋራው። ነገር ግን ታማኝ የሚባል የመረጃ ምንጭ የሚያጋራው ከሆነ መልሼ ወደ እናንተ የማደርሰው ይሆናል። ምክንያቱም የመስመር ዳኛ አለ እዛ ጋር። ኳሷን ወደፊት እንደፈለገ ብትወስዱ የመስመር ዳኛው ይመለከታል፣ ያስመልሳቸዋል። ስለዚህ እንደዚህ አይነት መረጃዎችን የሚያጋሩ የመረጃ ምንጮች እውነተኝነታቸው በጣም አጠራጣሪ ነው። እኔም እንግዲህ ጉዳዩን ያው በተለይ ቼልሲ በጣም ብዙ ደጋፊዎች ዓለም ላይ የሚገኙ አርሰናል አጭበርብሮናል፣ ግብ ያስቆጠረብን ከኮርና አስወጥቶ አሻምቶ ነው በሚል እንግዲህ የተለያዩ ነገሮችን እየሰነዘሩ ይገኛሉ። ነገር ግን የመስመር ዳኛ አለ። ስለዚህ መቆጣጠር ያለበት የመስመሩ ዳኛ ነው። መረጃው ምን ያህል እውነት ነው የሚለውን
በደንብ እንግዲህ ለመመልከት ሞክሬያለሁ። ነገር ግን ታማኝ የሚባል የመረጃ ምንጭ ያጋራው ጉዳይ የለም ማለት ነው። ስለዚህ ካሁን በኋላ ባሉ ጨዋታዎች የመስመር ዳኞች ተመልክተው ራሳቸው መፍረድ ይችላሉ። እንግዲህ አርሰናል ላይ ያው በኮርና በጣም ብዙዎች እየቻሉት ስላልሆነ እንደዚህ አይነት ነገሮችን ማንሳታቸው የሚያስገርም አይደለም። እንግዲህ የእንግሊዝ ፕሪሚየር ሊግ እጅግ በሚያስገርም ሁኔታ ዛሬ ይመለሳል። ዛሬ እንግዲህ እንደምታውቁት ማክሰኞ ነው። ዛሬ ነው የእንግሊዝ ፕሪሚየር ሊግ የሚመለሰው ማለት ነው። ታዲያ ዛሬ ቦርንማውስ ከብሬንፎርድ፣ ኤቨርተን ከበርንሌይ እንደዚሁም ሊድስ ዩናይትድ ከሰንደርላንድ ምሽት 4 ሰዓት ተኩል ላይ ጨዋታቸውን ሲያደርጉ ሊቨርፑል ደግሞ ምሽት 5 ሰዓት ከሩብ ከወልቭስ ጋር በወልቨርሃምፕተን ስቴዲየም ጨዋታውን እያደርጋል ማለት ነው። ነገ ሮብ ደግሞ አስቶን ቪላ ከቼልሲ፣ ብራይተን ከአርሰናል፣ ፉልሃም ከዌስትሃም እና ማንቸስተር ሲቲ ከኖቲንግሃም ፎረስት እኩል 4 ሰዓት ተኩል ላይ ሲደረጉ ኒውካስትል ዩናይትድ ከማንቸስተር ዩናይትድ ደግሞ ምሽት 5 ሰዓት ከሩብ ላይ በሴንት ጄምስ ፓርክ ስቴዲየም የሚካሄድ ጨዋታ ነው ማለት ነው። እንግዲህ በኋላ መረጃ ደግሞ አሰልጣኝ ሚኬል አርቴታ የሚሰጡትን መግለጫ ተከትዬ ከብራይተኑ ጨዋታ ጋር አርሰናል ምን አይነት አሰላለፍ ይዞ ይገባል፣ በጨዋታውም ላይ እነ ራይስ ይኖራሉ ወይ እነ ኦዲጋርድ ይመለሳሉ ወይ የሚለውን የማደርሳችሁ ይሆናል። ሰብስክራይብ ማድረግ ቤተሰብ መሆን አይረሳ። ሀገር ውስጥ ከባህር ማዶ በመሆን መረጃዎችን የምትከታተሉ ውድ አድማጭ ተመልካቾች እንግዲህ ከልብ ላመሰግናችሁ እወዳለሁ። በሌላ መረጃ በሌላ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።